ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የብልጽግናው መንግስት ከፍተኛ ችግር ውስጥ እንደተዘፈቀ የፓርቲው ፕሬዝዳንትና የአገሪቱ ጠቅላይ ሚኒስትር አብይ አህመድ ገለጸ። በቤተ መንግስት በተካሄደ ጥብቅ ሚስጥራዊ ስብሰባ ላይ አብይ አህመድ የወቅቱን የጸጥታ የኢኮኖሚና የዲፕሎማሲ ችግሮችን መንግስት ሊቋቋመው ከሚችለው በላይ እንደሆነበት መግለጹን ነው የአንከር ሚዲያ ምንጮች ከላኩት መረጃ ለማወቅ የተቻለው። አብይ አህመድ በጠራው ልዩና ሚስጥራዊ ስብሰባ ላይ የደህንነት ሚኒስትሩ ሬድዋን ሁሴን፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ጀነራል ሹማ አብደታና ሌሎች የሪፐብሊካን ጋርድ አመራሮች የተሳተፉ ሲሆን ለጊዜው በስም ያልተጠቀሱ የሰራዊቱና የደህንነት መስሪያ ቤቱ ከፍተኛ ባለስልጣናትም እንደተገኙ ተመልክቷል። በዚሁ ስብሰባ ላይ አብይ አህመድ በውስጣችን ጠልፈው ሊጥሉን እየሰሩ ያሉ አመራሮች አሉ፣ በአጠቃላይ በብልጽግና ፓርቲ በተናጠልም በኦሮሚያ ብልጽግና ውስጥ የኔን ከስልጣን መወገድ ግብ አድርገው ሴራ የሚጎነጉኑ እንዳሉ እናውቃለን ሲል የተናገረው አብይ አህመድ ከምዕራባውያን ጋር የሚዶልቱ በሚል የከሰሳቸው የፓርቲውና ከፓርቲው ውጪ የሚገኙ አንዳንድ ሰዎች እንዲጠነቀቁ ነግረናቸዋል። ቀጣዩ ስራችን አርፈው የማይቀመጡ ከሆነ እርምጃ እንወስድባቸዋለን በማለት መግለጹም ነው ለመረዳት የተቻለው። የምናደርጋቸው ስብሰባዎች፣ ሚስጥራዊ ውይይቶች ገና ከመቀመጫችን ሳንነሳ በጠላቶቻችን እጅ እየገቡ ነው ያለው አብይ አህመድ አንዳንዱ የተሰጠውን ኃላፊነት የማይረዳና መቋጠሪያ የሌለው፣ ሌላው ደግሞ ለጊዜው ከኛ ጋር ቢመስልም ከጠላት ጋር የሚሰራና የኛን ውድቀት የሚመኝ ነው። አንዳንዱ ደግሞ በጥቅም ተገዝቶ ለሆዱ የሚኖር ስለሆነ ሚስጥራችን እየባከነ እያዳከመን ነው ሲል በቁጣ ሆኖ ሲናገር እንደነበረ ነው የተገለጸው። አብይ አህመድ የሚመራው መንግስት የገባበትን ፈተና በዝርዝር ሲያስረዳ የኑሮ ውድነት፣ የዶላር እጥረት፣ የበጀት ጉድለት፣ የኢንቨስተሮች ከሀገር እየሸሹ መሆናቸው እጅግ አደገኛ ችግር ውስጥ እንደከተተው በግልጽ ተናግሯል። በአጠቃላይም በኢኮኖሚው ዘርፍ መጠነ ሰፊ አደጋዎች እንደተከሰቱ የተናገረው አብይ አህመድ ለመጠገንም ሆነ ለማስተካከል የሚያስችሉ እድሎች እየጠበቡ መምጣታቸውን ተስፋ በመቁረጥ ስሜት ውስጥ ሆኖ ሲናገር እንደነበርም ተመልክቷል። የሀገሪቱን የጸጥታ ሁኔታ በተመለከተም በአማራና በኦሮሚያ ክልሎች ያለው ሁኔታ ከጊዜ ወደ ጊዜ እየተባባሰ መምጣቱን፣ መንግስት የመቆጣጠር አቅሙ እየተዳከመ መሆኑን ያነሳው አብይ አህመድ መከላከያ ሰራዊቱ የጸጥታውን ችግር ለመቅረፍ የሚያስችል አቅምና ጥንካሬው እየላላ እንደሆነም አመልክቷል። የጸጥታውና የኢኮኖሚው ቀውሶች የሀገሪቱን ገጽታ ማበላሸታቸውን በመጥቀስ በዚህም ዲፕሎማሲው ግዙፍ ችግር ውስጥ ገብቶብናል ሲል ተናግሯል። አብይ አህመድ በግልጽም ኢትዮጵያ ከምስራቁም ሆነ ከምዕራቡ ዓለማት ተገላለች ብሏል። እርዳታም ይሁን ብድር የማግኘት እድል እጅግ አስቸጋሪ እየሆነ እንደመጣ የዓለም ባንክና የዓለም አቀፉ የገንዘብ ድርጅት IMF ብድር ለመስጠት በሰብአዊ መብት ስም ያስቀመጡት ቅድመ ሁኔታ ፈተና እንደሆነ ነው አብይ አህመድ ያነሳው። አሁን የተለያዩ የዓለም አቀፍ ተቋማትና ዲፕሎማቶች በድፍረትና በንቀት መንፈስ ሆነው የሽግግር መንግስት መመስረት እንዳለብን ማሳሰብ ጀምሯል ሲል አብይ አህመድ በቁጭትና በንዴት ሆኖ መናገሩም ተሰምቷል። የሽግግር መንግስቱ አጀንዳ የአሜሪካና የአውሮፓ ቢሆንም ሩሲያና ቻይና ሊረዱን አልቻሉም። ከቅርብ ጊዜ ወዲህ ከኛ ቀጠና እጃቸውን መሰብሰብ ጀምረዋል፣ ፊታቸውን ማዞር ከጀመሩ ውለው አድረዋል ብሏል አብይ አህመድ በቤተ መንግስቱ ሚስጥራዊ ስብሰባ ላይ። እንደ ፓርቲና እንደ መንግስት እጅግ ከባድ በሆነ ፖለቲካዊ፣ ኢኮኖሚያዊና ዲፕሎማሲያዊ ፈተና ውስጥ እንገኛለን። የህልውና አደጋ ተጋርጦብናል። በግልጽ ተነጋግረን ጨከን ያሉ እርምጃዎችን መውሰድ ይገባናል ሲል አብይ አህመድ መድረኩን ለተሳታፊዎቹ ውይይት ክፍት ማድረጉን ነው ከምንጮች መረጃ ለማወቅ የተቻለው። አብይ አህመድ ከለማ መገርሳና ጀዋር መሐመድ ጋር ሆኖ ብልጽግናን ለማፍረስ እየሰራ ያለ አመራር ኦሮሚያ ብልጽግና ውስጥ እንዲሁም በፌዴራል ሚኒስትርነት እየሰራ ያለ አለ ሲል ማንን ለመግለጽ እንደሆነ በግልጽ የታወቀ ነገር የለም። ከምዕራባውያን ጋር የሚዶልቱ ከሲአይኤ ጋር ግንኙነት ያላቸው እንዳሉ የደረስንባቸው ሰዎችም አሉ። ውስጣችን ሆነው የሚያደሙንን የጭቃ ላይ እሾኮችን በቅርቡ እርምጃ እንወስድባቸዋለን ሲል ማስጠንቀቁንም የስብሰባውን ሂደት ካደረሱን ምንጮች መረጃ ለማወቅ ተችሏል። በዚህ ስብሰባ ላይ የተገኙት የደህንነትና የሚሊተሪ አመራሮች
የሰራዊቱን ምልመላም በስፋት በማከናወን በተለይ በአማራ ክልል ላይ የመጨረሻውንና የማያዳግመውን ጥቃት መፈጸምና ፋኖን ማጥፋት እንዳስፈላጊነቱ በአገር አቀፍ ደረጃ የአስቸኳይ ጊዜ አዋጅ በመደንገግ ፋኖን ሸኔንና አልሸባብን መደምሰስ የሚሉ የውሳኔ ሐሳቦች ቀርበው በመስማማት ስብሰባው መጠናቀቁን ነው አንከር ሚዲያ ባገኘው መረጃ ላይ የተመለከተው።